በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው የሚል ከቶ ከሰው አይኖር። እምነትና ምግባር የተባበሩለት ልዑል ነው ክቡር በአገር ሰማያዊ። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ተመልካቾቻችን ይህ በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው አውደ ትሩፋት መርሃ ግብራችን ነው። በዛሬው መርሃ ግብራችን የምጣኔ ሀብት ምንነት፣ አሁን ያለው የዋጋ ግሽበትና የኑሮ ውድነት መንስኤዎቻቸውና መፍትሄዎቻቸውን የምንዳስስ ይሆናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ስሜ ዲያቆን ፍቃዱ ሙሉጌታ እባላለሁ። የምሰራበት ተቋም መባ ማይክሮ ፋይናንስ አክሲዮን ማህበር ላይ ነው። በቅድስተ ማርያም ቅርንጫፍ ስራ አስኪያጅ ፖዚሽን ላይ እሰራለሁ። እሺ መልካም። ያው ሀብት ብለን ስንናገር ሀብት ወይም ደግሞ በእንግሊዘኛ ዌልዚ ብለን ስንነጋገር በእኛ ስር ያለ እኛ የምንቆጣጠረው ማንኛውንም አይነት ኢኮኖሚያዊ ጠቀሜታ እያስገኘን ያለ ወደፊትም ደግሞ ሊያስገኘን የሚችል ማንኛውንም አይነት ጥቅም የምናገኝበት ያ ነገር ሀብት ብለን እንጠራዋለን። ያ ብዙ ጊዜኛ ሀብት ብለን ስንናገር ቀድሚያ የሚመጣብን ገንዘብ ነው። ግን ከሀብት ብለን ስንናገር እውቀት አለ፣ ጉልበት አለ፣ የሰው ኃይል አለ። እኛ ያለን እንደ ሀገርም ታሪካዊ ቦታዎቻችን ሀብቶቻችን ናቸው። ተጨማሪ ደግሞ እንደዚሁ ማዕድናት ሊሆኑ ይችላሉ። ስለዚህ እነዚህ ያንን ነገሮች ማንኛውም አይነት ኢኮኖሚያዊ ጠቀሜታ የምናገኝበት ወይም ሊያስገኝልን የሚችል የማስገኘት አቅም ያለው ነገር ያንን ሀብት ብለን እንጠራዋለን። ስለዚህ በሌላ አጠራር ደግሞ ጥሪት ንብረት ብለን መጥራትም እንችላለን ማለት ነው። ስለዚህ በጠቅላላ እነዚህ ነገሮች ሁሉ በጠቅላላ የሚይዝ ነው ሀብት ብለን ስንነጋገር ማለት ነው። ስለዚህ እነዚህን ነገሮች እኛ የምንጠቀምባቸው ኢኮኖሚያዊ ጠቀሜታ የሚሰጡ ነገሮች ሀብት ብለን እንጠራቸዋለን። እንግዲህ ሀብት ከምን ይገኛል ብለን ስንነጋገር ደግሞ አጠቃላይ ሀብት የሚገኝባቸው ወይም ደግሞ ይሄ ሶርስ ኦፍ ዌልዚ ብለን የምንጠራቸው የሀብት ምንጮች አሉ። ከነዛ ውስጥ አብዛኛውን የምናውቃቸውን ብቻ እስኪ እንጠቅሳቸዋለን። በዋናነት አሁን እነዚህ የሀብት ምንጮች ምንድናቸው ብለን ስንነጋገር እንግዲህ ብዙ ጊዜ ምሁራኖች እውቀትንና ጊዜን ራሱ እንደ አንድ ሀብትና ሀብት ማግኛ ምንጭ አድርገው ይቆጥሯቸዋል። ከነዚህ ግን በተጨማሪ ዘርዝረን ለመመልከት የመጀመሪያው አንድ ሰው ሀብት ሊያገኝበት የሚችለው መንገድ ስራ ነው። ስራ ሰው በመቀጠር ወራይ ደሞዝ ተከፋይ ሆኖ በደሞዙ ጋር ተገናኝቶ ደግሞ የሚያገኛቸው ቦነሶች ይኖራሉ፣ የሚያገኛቸው ጥቅማ ጥቅሞች ይኖራሉ። እነዚህ አንድ የሀብት መንገድ ይሆናል። እንዲሁም ይሄኛውን ራሱ በማቴዎስ ወንጌል ምዕራፍ 20 ላይ ስንመለከት ጌታችን ኢየሱስ ክርስቶስ የተናገረው ምሳሌ አለ። በ3 ሰዓት የመጣ በ6 ሰዓት የመጣ ብሎ እስከ 11ኛው ሰዓት ድረስ እና በዛም ደግሞ የሰሩበትን የላብ ዋጋ ደሞዝ ሲቀበሉ። ስለዚህ አንዱ የሀብት ማግኛ ስራ ነው። ሁለተኛው ደግሞ ንግድ ነው የሚሆነው። ንግድ ነጋዴ ወጥቶ ወርዶ ሸጦ ለውጦ በሚገኘው ትርፍ የሚያገኘው ሀብት ይኖራል። ስለዚህ አንዱ ንግድ ደግሞ የምን ምንጭ ይሆናል? የሀብት ምንጭ ይሆናል። በሶስተኛው ደረጃ ደግሞ ኢንቨስትመንት ራሱን የቻለ አንድ የሀብት ምንጭ ነው። በኢንቨስትመንት ውስጥ የሚካተቱ ለምሳሌ አክሲዮን መመስረት ሊሆናል ወይም ደግሞ አክሲዮን መግዛት ይሆናል። ሪል ስቴቶች ላይ መሳተፍ፣ በእንደዚህ አይነት ኪራዮች በማከራየት የሚገኝ ገቢ የሀብት ምንጭ ሊሆነን ይችላል። አክሲዮን ያው ከተለያዩ የባለድርሻ አካላት ጋር አንድ ላይ በመሆን የሚመሰረቱ ነገሮች ስለሆኑ ማለት ነው። ተጨማሪ ደግሞ በውርስ የሚገኝ ሀብት ይሆናል። ከቤተሰብ አባላት የሚገኝ ውርስ አንዱ የዚህ አካል ነው። በመጽሐፍ ቅዱስም በተለይ ከአንድ ሀሳብ ጋር የሚገናኝ ስለ ውርስ አለ። በምሳሌ የተገለጸ ምዕራፍ 19 ከቁጥር 14 ላይ የተገለጸ አንድ ሀሳብ አለ። ቤትና ባለጸግነት ከባለ
ሀብቶች ይወረሳል ብሎ ቀጣይ ግን ስለ መልካም ሚስት ይናገራልና አንዱ የሀብት መገኛ ምንጭ ውርስ ይሆናል። ከተለያዩ ከቤተሰብ ሊሆን ይችላል፣ ከተለያዩ አካላት በውርስ የምናገኘው ያም ራሱ አንዱን የሀብት ምንጭ ነው። በተጨማሪ ደግሞ ሌላ ገቢዎች አሉ። ሎተሪ፣ እጣ ብለን የምናገኛቸው እነዚህን ነገሮች ሰው የሀብት ምንጭ ሊሆነው ይችላል። እድል ቀንቶት እነዚህን ነገሮች ሲሳኩለት ማለት ነው። ግን እነዚህን ነገሮችን ከምን ጋር ማደባለቅ የለብንም? ያው ከቁማሮች ጋር ማደባለቅ የለብንም። ስለዚህ አንዱ የሀብት ምንጭ ይሄም ይሆናል። ሌላ ግን የመጨረሻ ውድ ንብረቶችን በመሸጥ ነው። ውድ ንብረቶችን ቋሚ ሊሆን ይችላል፣ ተንቀሳቃሽ ንብረቶች፣ ውድ ንብረቶችን በመሸጥ የሚገኝ ገቢ ላይ በዛ መሰረትነት የሚገኝ ሀብት ምንጭ ይሆናል ማለት ነው። ስለዚህ ኦርቶዶክሳውያን እኛም ክርስቲያኖች በእነዚህ መንገዶችና በሌሎችም ህጋዊ በሆኑ መንገዶች ሀብታችንን የምናገኝበት መንገድ ነው። በነገራችን ላይ በተለያዩ ሚዲያዎች በተለያዩ መስሪያ ቤቶች ልንሰማ እንችላለን ሀብታችሁን አስመዝግቡ ሲባል። አንዱ መንግስትም የሚመለከተው የሀብት መጣ ሲባል እነዚህ አይነት አሁን የጠቀስናቸው ምንጮችን ሊሆኑ ይችላሉ፣ ሌሎች ህጋዊ ምንጮች ሊሆኑ ይችላሉ። ስለዚህ ይህንን ነገር ተንተርሰን ሀብቶች ማግኘት እንችላለን ማለት ነው። እንግዲህ እንደ ምጣኔ ሀብት ባለሙያ ሀብት የሚለውን በሁለት ከፍለን ማየት እንችላለን። ቁሳዊ ሀብትና መንፈሳዊ ሀብት የምንለው ነው። እንደ ቤተ ክርስቲያንም ቁሳዊ ሀብት የምንላቸው እንግዲህ ሰው ወደ ምድር ከመጣበት ጊዜ ጀምሮ ሊጠቀምባቸው የሚችላቸው ምርትን ለማሳለጥ ወይም የሚያገለግሉ ወይም ፋክተርስ ኦፍ ፕሮዳክሽን የምንላቸው መሬት፣ የስራ ፈጠራ ክህሎት፣ የሰው ሀብትና ገንዘብ ይገኙበታል ማለት ነው። እነዚህን እንግዲህ ቁሳዊ ሀብት እንላቸዋለን። እነዚህን ነገሮች ለሰው ልጅ ጠቃሚ ወደ ሆኑ ነገሮች መቀየር ሂደት ነው ሀብት የምንለው። መሬትን ተጠቅመን ሰብል እናመርታለን። ሰብሉን ደግሞ ለምግብ በሚውልበት ፕሮሰስ ደግሞ የኢንተርፕሪነር ስኪልንና ቁሳዊ ሀብቶችን የሰው ጉልበትን ተጠቅመን ደግሞ ለሰው ልጅ ጥቅም ወደሚሰጥ ፕሮዳክት እንቀይራለን ማለት ነው። ይሄንን አጠቃላይ ሀብት እንለዋለን። መልካም። ያው በጣም አንዱ በእኛ በክርስቲያኖች ወይም ደግሞ በኦርቶዶክሳውያን ዘንድ ሀብት ንብረትን ለማፍራት የተለያዩ ነገሮችን ገቢያችንን ለማሳደግ ወደ ሀብት ደረጃ ለመድረስ ሕገ እግዚአብሔርን ጠብቀን መሆን እንዳለበት ያው ቤተክርስቲያን ታስተምረናለች። ብዙ ሰውም በዚህ ጉዳይ ላይ ይጨነቃል። ንግድ ላይ ወይም የተለያዩ የስራ መስኮች ላይ ሲሰማራ በቃ በትክክለኛው መንገድ ብቻ ተጉዢ እንዴት ነው እዛ ደረጃ መድረስ የምችለው ብሎ ይናገራል። ግን አንድ ሊቅ አለ፣ በረከቱ ይደርብንና ቅዱስ ዮሐንስ አፈወርቅ አንድ ነገር የሚናገረው አለ። የእሱን መነሻ አድርገን እንነጋገር። ቅዱስ ዮሐንስ አፈወርቅ ምን ብሎ ይጀምራል? ሀብትን አናወግዝም፣ ነገር ግን ከሀብት በስተጀርባ ያሉትን ወይም ደግሞ ሀብቱ የሚመጣባቸው ክፉ መንገዶችን ግን እናወግዛለን ብሎ ይናገራል። ሀብት በቁሙ ምንድን ነው? ራሱ አያስኮንንም ወይም ደግሞ ራሱም አያጸድቅም። ሁለቱም ግን የምን መንገድ ይሆኑናል? የመጽደቂያም ካላወቅንበት ደግሞ የመኮነኛ መንገዶች ይሆናሉ። ስለዚህ ቅድሚያ እኛው ክርስቲያኖች ልናስብበት የሚገባው ነገር ምንድን ነው? ይህንን ሀብት ለማግኘት ስለዚህ የመጀመሪያው ነገር ፈሪሃ እግዚአብሔርን ማስቀደም ነው። መጽሐፍ ቅዱስም እንደሚናገር በአመፃ ከሚመጣ ብዙ ነገር ይልቅ በጽድቅ የሚገኝ ጥቂት ትርፍ ይበቃል ብሎ ይናገራል። ስለዚህ ሕገ እግዚአብሔርን ማስቀደም ወይም ደግሞ እንደ እግዚአብሔር ፈቃድ ያንን ሀብት ለማግኘት የምንሄድባቸው መንገዶች ይገባናል ማለት ነው። አስቀድመን ቅድም ስንነጋገር የሀብት መንገዶች ምንድናቸው ምንጮች ብለን ያየናቸው ነገሮች አሉ አይደለ? እንግዲህ እኛ ኦርቶዶክሳውያንም እነዛን የሀብት መንገዶች ስንነጋገር አሁን ለምሳሌ ውርስ ብለናል። ውርስ አንዱ ሀብት የምናገኝበት መንገድ ይሆናል፣ ግን አግባብ በሆነ መንገድ። ስለዚህ አንዱ የኛ ፊሎሶፊያችን መጽሐፍ ቅዱስ ነው፣ መመሪያችን ማለት ነው። ሕገ እግዚአብሔርን ጠብቀን ሀብታም የምንሆንበት ሰርቀን አጭበርብረን ራሳችንንም በሰው ሕይወት ላይም ጉዳት አድርሰን ሀገርንም ጎርተን የምናመጣው ገንዘብ መሆን የለበትም፣ ወይም ደግሞ ሀብት መሆን የለበትም። ስለዚህ ሕገ እግዚአብሔርን በጠበቀ መንገድ የእምነታችንን እግዚአብሔር ላይ ጥለን እኛ በምንችለው አቅም ሁሉ ያንን እውነትን ይዘን ያንን ሀብት ልናካማሽ ወይም ደግሞ ልናመጣ ይገባናል። ምክንያቱም ቅድም እንደተነጋገር ነው ከብዙ አጭበርብረንም በተለያየ ነገር ብዙ ነገር ከምናከማች ይልቅ በትንሿ ነገር
እግዚአብሔርን አክብረን እንደሱ ሕግ ተመላልሰን የምናገኘውና የምንጠቀምበት ሀብት መኖሩ ወሳኝነት አለው። እዚህ ጋር አንድ ነገር እናንሳ። ለምሳሌ አባታችን ልበ አምላክ ቅዱስ ዳዊት ከጎልያድ ጋር ሊገዳደር በወጣ ጊዜ ጎልያድን እኮ የጣለለት በወንጭፉ ላይ ያለው የድንጋዩ ትልቀት አይደለም፣ በዛ ላይ ያደረው የረድኤተ እግዚአብሔር ኃያልነት ነው። እኛም ታምነን ጥቂቱን ነገር እንዝራ፣ እግዚአብሔር ግን ያንን ነገር ያበረክትልናል። ይሄ ነው የኛ መተማመኛ። ስለዚህ በዚህ መንገድ ሀብታችንን ማግኘት እንችላለን ማለት ነው። አዎ በአብዛኛውን ጊዜ ብዙ ሰው የሚያወራው በአቋራጭ መክበርን፣ የተለያዩ ክርስቲያናዊ ያልሆኑ ተግባራትን በመፈጸም ሀብትን ማፍራት እንደሚቻል ነው አብዛኛው ሰው የሚናገረው። ያለንንም ባህል የሚያሳየው እሱን ነው። ግን እንግዲህ እንደ አንድ ኦርቶዶክሳዊ እንደ ባለሙያ ሀብትን ማፍራት የምንችላባቸው መንገዶች እያየን እንሄዳለን። አንደኛው ሀብት ማፍራት የምንችለው በጥረትና በጽድቅ ነው። መጽሐፈ ምሳሌ ምዕራፍ 13 ቁጥር 11 እንዳለው በከንቱ ስራ የሚያበዛ ሀብት ይቀንሳል፣ በትክክል የሚያስብ ግን ያድጋል የሚል ቃል ያስቀምጥልናል። ሌላው ዘፍጥረት 41 ከ39 እስከ 41 ድረስ ያለው ዮሴፍም በግብጽ በትጋት ሀብታም ሆነ ይለናል። ያው ይሄንን አስተምሮቱን ለአባቶችን ተወውና ሰው የሚያድገው ግን በጥረትና በጽድቅ ነው። የሰው ልጅ እንዲተጋ ጥሮ ግሮ እንዲበላ ነው ወደዚህ ምድር የመጣው። ስለዚህ ባለን ነገር በምንችለው ነገር ዓለማዊ እውቀቶች አሉን፣ መንፈሳዊ እውቀቶች አሉን። እኔ ምን መስራት እችላለሁ? እንዴት ማደግ እችላለሁ? ለማደግ የሚያስችሉኝ አስቻይ ሁኔታዎች ምንድናቸው? አቅሜ እስከምን ድረስ ነው? ምን ባደርግ ነው ህይወቴን ወደ ሀብት እንዳፈራ ህይወቴ እንዲቀየር እማደርገው የሚለውን ሀሳብ ማሰብ ያስፈልጋል ማለት ነው። ይህም ደግሞ የራስ ጥረትና በጽድቅ መጓዝን ያጠቃልላል ማለት ነው። ሌላ አምላካዊ በረከት ነው። እንግዲህ ያለንን ስናካፍል፣ የእግዚአብሔርን ሕግ ስንጠብቅ፣ አስራት በኩራታችንን ስናወጣ፣ ስናካፍል ለሌሎች ሀብት እየፈጠርን ነው ማለት ነው። ስለዚህ በማካፈልና አምላካዊ በረከት እንዲኖረን በማድረግ ሀብትን ማፍራት ይቻላል። አንደኛው መንገድ ነው። ሌላው በመስጠት ነው። ያለን ምድር ከሰጠችን ትሩፋት ውስጥ ያለንን በማካፈል ፍትሃዊ ሀብት ክፍፍል እንዲኖር በማድረግ ከግለሰብ ጀምሮ ከማይክሮ ሌቭል ጀምሮ እስከ ሀገራዊ ደረጃ ድረስ ያለንን ነገር ፍትሃዊ የሀብት ክፍፍል በማድረግ ከቤታችን ጀምሮ እስከ ትልቁ ዓለም ግዙፉ ዓለም ድረስ ፍትሃዊ ሀብት ክፍፍል እንዲኖር በመስራት በማስተማር በማድረግ እንደ ክርስቲያን ሀብትን መፍጠር እንችላለን ማለት ነው። ይሄን ስናነሳ ምንድነው ንግድ የሚነግድ ሰው ካለ ማንኛውም በቢዝነስ የተሰማራ ወይም ሀብት ለመፍጠር የሚያስብ ሰው በመስጠት ፍትሃዊነትን በማስፈን ሀብትን መፍጠር ይቻላል ማለት ነው። በማግበስበስ ለራስ ጥቅም ብቻ በመዋል ያልተገቡ ምርቶችን በማምረት ፍትሃዊ ያልሆነ የንግድ ውድድር ዘዴዎች ውስጥ በመግባት ሙሉ ለሙሉ ሀብታም መሆን አይቻልም። ለጊዜው ልንሆን እንችላለን። ነገር ግን እንደ ሀገርም እንደ ግለሰብም እንደ ቤተክርስቲያንም አጠቃላይ ሀብት መፍጠር ከፈለግን በማካፈል ላይ የተመሰረተ ሊኖረን ይገባል ማለት ነው። ሌላው እንግዲህ ሀብት ስለመፍጠር መርካንታሊዝም የሚባሉ የጥንት ኢኮኖሚስቶች አሉ። ምጣኔ ሀብት ትምህርት ላይ ኢኮኖሚክ ቶት የሚባል ላይ የምናውቃቸው የመርካንታሊዝም እሳቤዎች ምንድናቸው? የነሱ አስተሳሰብ በጥንት ጊዜ እንግዲህ ካፒታሊዝም ፒውር ካፒታሊዝም በምንለው የዘመን የኢኮኖሚ ዘመን ውስጥ አብዛኛው ከበርቴዎች ሀብት እየሰበሰቡ በማግበስበስ ጭሰኛውን የመጉዳት ስራዎች ነበሩ ማለት ነው። ስለዚህ እነዚህ ኢኮኖሚስቶች ምንጫቸው የቴዎሎጂ ምሁራን ናቸው እና ምንድነው ያደረጉት? ይሄ በተለይ አራጣ ቅሚያን የተመለከተ እንዲቀር ፍትሃዊ ሀብት ክፍፍል እንዲኖር ሰው ወደ ምርት እንዲገባ ያ የምርት ንቅናቄ ሂደት ደግሞ የኢንዱስትሪ አብዮትን ወለደ ማለት ነው እና ሰዎች እኩል
ሰርተው ፍትሃዊነትን ተጠቅመው የሚያድጉበትን ዘዴ ማመቻቸት ማስተማር ከኛም ይጠበቃል። ያንን በማድረግ ደግሞ ሀብትን ማፍራት ይቻላል። ቅድስት ቤተክርስቲያን ማታስተምረውን እንደምታስተምር አድርጎ በብዙ ሰው ሕሊና ይሳላል። ክብር ይግባትና ቅድስት ቤተክርስቲያን ነገር ግን ቅድስት ቤተክርስቲያን ደሃ ሁኑ ሀብት አያስፈልግም ሀብትን ቅድም እንዳልነው ኃጢአት ነው ብላ በፍጹም አታስተምርም። ምክንያቱም ከሀብት ሀብት ከስልጣን ስልጣን ያላቸው ቅዱሳን አባቶችን ነበሯትና ቅድስት ቤተክርስቲያን የምትናገርላቸው በብሉይ ኪዳንም ቢሆን በአዲስ ኪዳንም። ስለዚህ ቅድም ግን እንዳየ ነው የመጀመሪያው ነገር ስለዚህ ጉዳይ ስናነሳ ሀብት በራሱ ኃጢአትም ጽድቅም አይደለም። ነገር ግን ያጠቃቀማችን ሁኔታ ሀብትን በሚገባ ከተጠቀመው መጽደቂያም ይሆናል፣ አጠቃቀሙን ካላወቅንበት ደግሞ የሚያስኮንነንም ይሆናል። ስለዚህ በራሱ መጽደቂያ መንገድ ይሆናናል፣ መኮነኛም ሊሆንብን ይችላል። ዋናው ግን በራሱ ግን ጽድቅም ኃጢአትም አይደለም። ስለዚህ ቤተክርስቲያን ቅድስት ቤተክርስቲያን የምታስተምረን እኛ ድሃዎች እንድንሆን አይደለም፣ በፍጹም ሀብትን በሚገባ ሰርተን እንድናገኘው ታስተምረናለች። ይህንን ነገር ስናነሳ ግን በመጽሐፍ ቅዱስ ላይ የተጠቀሰውን በተለይ አሁን ያነሳው ሀሳብ በማቴዎስ ወንጌል ላይ የተጠቀሰውን ይህንን ሀሳብ በማንሳት ብዙ ጊዜ ላይ ሀብታም ወደ መንግስተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢሾልክ ቢያልፍ ይቀላል የሚለውን የጌታችንን ትምህርት በማንሳት እኛ ራሳችንን ለማድከምና ለስንፍና የምንጠቀምበት አለ። ግን ከአውዱ ውጪ ነው። በመጀመሪያ ይህ የተነገረው ምንድነው ብለን ከፍ ብለንም ስናይ አንድ በጣም የሕግ አዋቂ ነኝ ብሎ የሚመራመር ወጣት ወደ ጌታችን ቀርቦ እኔ የእግዚአብሔርን መንግስት አገኝ ዘንድ ምን ያስፈልገኛል ይጠበቅብኛል ብሎ ነው የጠየቀው ጌታችን። ጌታም ሕግጋቱን ጠብቅ ብሎ ነገረው። አይ እነዚህን ከልጅነት ጀምሬ ጠብቄያቸዋለሁ አክብሬያቸዋለሁ አለ። እንግዲያውስ ፍጹም መሆን ከወደድክ ከሻህ ያለህን ሁሉ ለነዳያን ሰጥተህ ሽጠህ ለውጠህ መጥተህ ተከተለኝ ብሎታል ጌታችን ኢየሱስ ክርስቶስ። በዚህ ጊዜ ባለጸጋው አዘነ ይላል። ለምን ብሎ ሲገልጽም እዛ ጋር አንደኛ ያለህን ሽጠህ ተከተለኝ ስላለው፣ ግን ጌታችን እዚህ ጋር ያለው ልብ ማለት ያስፈልጋል። በቃ ሽጥ ብቻ አይደለም ያለው ተከተለኝም ጭምር ነውና በኋላ ላይ የምናነሳው ይሆናል። አብዛኛው ሀብት ያለን ባለጸጎች ሆነን ለቅድስት ቤተክርስቲያን ለመስጠት ወደ ኋላ ማይል ክርስቲያን አለ፣ ለነዳያንም ለመስጠት ግን መጥቶ ጌታን ግን ለመከተል ግን የሚያንገራግር ክርስቲያን ደግሞ አለ። አሁን ለምሳሌ በአጠቃላይ ቤተ መቅደስ ለመገንባት ገንዘብ የምንሰጥ ግን እኛ ባስገነባ ነው ቤተ መቅደስ ውስጥ መተን የምናስቀድስ መተን ቃለ እግዚአብሔር የምንማር ማነን? ይህንን ነገር መገንዘብ ይገባናል። ግን ወደ አውዱ እስኪ ወደ ታሪኩን ትንሽ እንመልከተው። ጌታችን በወቅቱ የተናገረበት ይህንን ነገር በወቅቱ ባለው ነባራዊ ሁኔታ አንጻር ነው። የጥንቷ ኢየሩሳሌም ብዙ መግቢያ በሮች ነበሯት፣ የከተማ በሮች ነበሯት። ከነዛም በሮች እንግዲህ ልክ አመሻሽ ላይ ግን ፀሐይ ስትጠልቅ ለደህንነትም ሲባል በሮቹ ይዘጋሉ። ከሩቅ ቦታ ነጋዴዎች ነግደው ወይም እቃቸውን ጭነው ሲመጡ ባለ ሀብቶች መሽቶ ስለሚደርሱ አንድ በጣም ጠባብ የሆነች ልክ እንደ መርፌ ቀዳዳ የሆነች በር አለች። እዛ ቦታ ላይ ይደርሳሉ። ስለዚህ ያላቸው አማራጭ ምንድነው? በዛች በመርፌ ቀዳዳ መግባት ነው። ያለበዛ ለወንበዴዎች መዳረጋቸው ነው። ምን ያደርጋሉ? ግመሉም ግመላቸው ላይ የጫኑትን እቃ እንደዛው ማለፍ ስለማይችል እቃቸውን ያራግፋሉ። አንድ ሁለተኛ ደግሞ ግመሏም ዝም ብላ ማለፍ አትችልም። ጉልበቷን ሰብራ አጎንብሳ ነው ማለፍ የምትችለው። ስለዚህ በዚህ መንገድ ያ ባለ ሀብት ይገባል ማለት ነው፣ እቃዎቹን ግመሏንም ይዞ። እንግዲህ ይሄ መንፈሳዊ ሚስጥር ትርጓሜ አለው። ምንድነው የሚሆነው? ልክ ያ ግመል ላይ የጫነው ባለ ሀብት ከግመሉ ላይ ምኑን አውርዷል? እቃዎቹን አውርዷል። ልክ እንደዚሁ ሁሉ ደግሞ ባለጸጎችም ልክ እንደ መርፌ ቀዳዳ ጠባብ የሆነች ወደ መንግስተ ሰማያት ለመግባት፣ በነገራችን ላይ መንግስተ ሰማያትን ጠባቧ በር እየተባለች ትጠራለች። ጌታችን ኢየሱስ ክርስቶስም ሲያስተምር በሰፊው መንገድ ሳይሆን በምኗ ገቡ ይላል? በጠባቧ በር ግቡ። ስለዚህ መንግስተ ሰማያት በጣም በጠባብ በር ተደርጋ ትወሰዳለች። ምክንያቱም በቀላል ስለማትገኝ ነው። በሐዋርያት ስራ ላይ የተገለጸውን እንደውም መጥቀስ እንችላለን። በብዙ ትግልና መከራ ወደ መንግስተ ሰማያት ልንገባ ይገባናል ብሎ እንደተናገረ ማለት ነው። ስለዚህ
ምንም ክብሯን ልንናገርላት ማንችላት አይን ያላያት በሰው ልቡና ያልታሰበች በሰው ጆሮም ያልተሰማች ያችን ርስት መንግሥተ ሰማያት የዚህ ዓለም ሁሉ ንብረት ተደምሮ የሷን ምንም እንኳን አንዲትም እንኳን ክብር መሆን የማይችላል ያችን መንግሥተ ሰማያት ለማግኘት መከራ አለብን። በጠባቧ በር መንገድ መግባት አለብን ነው። ስለዚህ ሀብታሞች ወይም ደግሞ ባለጸጎች ወደዛች ለመግባት እቃቸውን ያራግፋሉ። ከግመሏ እንደተባለ ምንድነው ያላቸውን ሀብት ንብረትን ሀብታቸውን ለነዳያን ማካፈል መመጽወት አለባቸው ነው። በአቅማቸው በሚችሉት ሁሉ ልክ ቅዱስ ቤተክርስቲያን አስራት ከ10 አንድ እናውጣለን አይደል? በጣም መልካም። ከዛ ደግሞ ከ9 አንድ ደግሞ ለነዳያን ማውጣት ይገባናል። ያንን መመጽወት አለብን። የት ለመግባት? ገነት ለመግባት። አንድ ይሄ ነው። ሁለተኛው ደግሞ ግመሏ እንዴት እንደገባች እናስተውል። ቅድም ጉልበቷን ሰብራ ዝቅ ብላ ነው የገባችው አይደለ? ሀብታሞችም ይሄ ምንድነው ትዕቢትን የደነደነ ልብን መስበር ያስፈልጋል። ሰብሮ በጌታ ፊት በትህትና ቀርቦ ወደ ገነት መግቢያ ይሆነናል ነው። ስንጠቀልለው ግን 4 ነጥቦችን እዚህ ላይ እናንሳ። ባለጸጋ ወደ መንግሥተ ሰማያት በደንብ መግባት ይችላል። ግን እንዴት? አሁን ያየናቸው ነጥቦች አሉ። ሁለተኛ ደግሞ ከትምክህት መራቅ ነው። እኛ የምንመካው ማን ነው? በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 30 ላይ የሚመካ ቢኖር በማን ይመካ ይላል? በእግዚአብሔር ይመካ። አንድ ነገር ቢሆን ገንዘቤ ሀብቴ ያለልኝ አንበል። ትምክህታችንን ሁሉ ማን ላይ ማድረግ ይገባናል? እግዚአብሔር ላይ። አንድ ይሄ ነው ትምክህትን በእግዚአብሔር ማድረግ፣ በሀብት በንብረት ሳይሆን። ሁለተኛው ደግሞ ምንድነው? ቅድም እንዳልነው ትዕቢትን ማስወገድ ነው። በማቴዎስ ወንጌል ምዕራፍ 5 አንቀጸ ውጻ ላይ የተገለጸው በመንፈስ የሆኑ ድሆች የሆኑ ብፁዓን ናቸው ሲል ድሃ የሆነ ማለት እኮ አይደለም። ሀብት አለው ግን ሀብቴ ሁሉ የእግዚአብሔር ነው ብሎ የራሱ እንዳልሆነ መቁጠር ነው። ስለዚህ በትህትና ዛሬ ያለን ሀብት ንብረት የእግዚአብሔር ነው ብሎ በትህትና ማሰብ ነው። ሶስተኛ ከሀብት ይልቅ እግዚአብሔርን መውደድ ነው። በመጽሐፍ ቅዱስ ውስጥ ሀብታም የሆኑ የተጠቀሱ እና አባታችን አበብዙኃን አብርሃም፣ ጻድቁ ኢዮብ ትዕግስተኛው፣ እንዲሁም ደግሞ በአዲስ ኪዳን ቆርኔሌዎስም የመሳሰሉ አባቶቻችን ሀብት ንብረት ነበራቸው። ነገር ግን ከንብረቱ ይልቅ እግዚአብሔርን ነበር የሚወዱት። ለዚህ ማሳያችን ጻድቁ ኢዮብ ነው። የነበረውን ሁሉ ቢያጣም በማን ላይ ያለው እምነቱን ፍቅሩ አልቀነሰም፣ በእግዚአብሔር ላይ። እኛም ከሀብታችን ይልቅ እግዚአብሔርን መውደድ ነው እንጂ ሀብትን አያስፈልግም እያለች አይደለም ቤተክርስቲያን። በሀብታችን ላይ አንመካ፣ ትዕቢተኞች አንሁን፣ ከሀብታችን ይልቅ እግዚአብሔር ላይ እንውደድ። የመጨረሻው ግን ይህ ሁሉ ኃላፊ እንደሚሆን ማሰብ ነው። መስራት አለብን፣ አሁን መያዝ አለብን። ነገር ግን የያዝነው ነገር ግን እዚህ ምድር እንደሚቀር ሰማይ እንደማይሻገር መገንዘብ ይገባናል። እነዚህን ነገሮች ካሰብን ሀብትን ይዘነው ለሚገባ ነገር መዋል ይገባናል። እንደ ሀገር የኑሮ ውድነቱ ጫናው ሰፊ ነው ይታወቃል። ይህንን ለማድረግ ከማን ምን ይጠበቃል የሚለውን እንግዲህ ባለድርሻ አካላትን ከፍለን ማየት እንችላለን። አንደኛው ከመንግስት ምን ይጠበቃል የሚል ነው። ያው መንግስት እንግዲህ እንደሚታወቀው ለማኒፋክቸሪንግ ዘርፍ በተለይ የህዝቡን የፍጆታ እቃዎች ችግር ይፈታል ላለው ምርት ላይ ለተሰማሩ በተለይ ለሀገር ውስጥ ምርቶች እንዲነቃቁ ብዙ ከታክስ ማበረታቻ ጀምሮ ቦታ የመስጠት እንዲመረት የማድረግ ስራዎች ጅምር ስራዎች አሉ። ኢትዮጵያ ታምረት የሚባልም ንቅናቄ አለ እንደ ሀገር ማለት ነው የተጀመረ። ተኪ ምርት የሚያመርቱ አምራቾችን ማበረታታት ያስፈልጋል። ይሄንን በማድረግ የኑሮ ውድነትን መፍታት እንችላለን። እንደ ቤተክርስቲያን ደግሞ ይጠበቅብናል ማለት ነው። ቤተክርስቲያን በአድባራቷ በየገዳማቱ ብዙ ሀብቶች አሉን። የሰው ሀብትና መሬት አለን። ያንን መሬት ጥቅም ላይ መዋል መቻል አለብን ማለት ነው። በቀጥታ ማህበረሰቡንም ቤተክርስቲያንን ተጠቃሚ የሚያደርግ ክርስቲያናዊ ወደ ሆኑ ስራ ፈጠራዎች መቀየር መቻል አለባቸው ማለት ነው። በተለይ በገዳማት ላይ ምርቶች እንዲመረቱ ማገዝ፣ የግብርና ግብአት ማቅረብ፣ እነዚህን ማበረታታት ያስፈልጋል ማለት ነው። ዘመናዊ አሰራር ሂደቶችን ከሌሎች እህት ቤተክርስቲያናት ያየናቸውን ተሞክሮች ወደኛ ቤተክርስቲያን አምጥተን ማድረግ፣ በከተማ የሚገኙት ደግሞ
እንግዲህ አብዛኛው ምእመን ስራ አጥ ሊሆን ይችላል፣ ወጣት ነው ያለውም የህዝብ ቁጥር አብዛኛው ወጣት ማህበረሰብ ነው ያለን እንደ ሀገርና ይህንን ወጣት ማህበረሰብ ወደ ምርት እንዲመጣ ወደ ቤተክርስቲያን እንዲመጣ ማበረታታት ቤተክርስቲያን ባላት ክፍት ቦታዎች ላይ ለወጣቶች ስራ ሊፈጥሩ ወደሚችሉ የልማት ፕሮጀክቶች መቀየር፣ ማስተማር፣ ማስገንዘብ የኛም ክፍል አንዱ ስራችን ይሄ ነው ማለት ነው። ኦርቶዶክሳዊ ምጣኔ ሀብትን እንዴት ማምጣት እንችላለን? ያሉንን ሀብቶች በአድባራት በገዳማት ያሉንን ሀብቶች እንዴት እንጠቀምባቸው? የተማረ ሰው ኃይል አለን፣ መሬት አለን፣ ለእርሻ የሚታረስ መሬት አለን፣ ውሃ አለን። ስለዚህ ይሄንን ሀብት ተጠቅመን ወደ ምርት መግባት አብዛኛውን ሀገራት ያደጉት ምርት በማምረት ነው። ምርት በማምረት ምርት በማትረፍረፍ በተለይ ሀገር ውስጥ የሚመረቱ የፍጆታ እቃዎችን በማርከስ ገበያን ማረጋጋት ይቻላል። ብዙ ምርት በማምረት ማለት ነው። ይህንን በማድረግ ማምጣት እንችላለን ማለት ነው። አሁን ያው ያለንበትን ወቅት ጊዜ ሁኔታ በደንብ ልብ ይባላል። የኑሮ ውድነቱም እንደተጠበቀ ሆኖ ማለት ነው። ስለዚህ በምን አይነት ውጤታማ ስራ ላይ መሰማራት አለብን የሚል ነው። ያው ቋሚ ተቀጥሮ የሚሰራ ሰውም አለ፣ በራሱ መንቀሳቀስ የሚፈልግ ሰው ይኖራል። ግን ሁለት ነጥቦችን እዚህ ላይ እናያለን። የመጀመሪያው በምን መስክ እንዴት እንስራ ነው። በምን አይነት መንገድ እንስራ? የመጀመሪያው አቅሙ ያለን ክርስቲያኖች ኦርቶዶክሳውያን አቅሙ ያለው ራሱ የራሱን ችሎ ለሌሎችም የሥራ እድል የሚፈጥርበትን መንገድ ስራዎችን ማመቻቸት ነው። በግል ላይ ብቻ ተወስኖ የሚቀር መሆን የለበትም፣ አይገባውም። ስለዚህ አቅሙ ያላቸው ክርስቲያኖች በራሳቸው የራሳቸው ተቋማት ወይም ደግሞ ገቢ ማግኛ ሀብት ማግኛ መንገዶችን አዘጋጅተው ለሌሎችም ወንድሞቻቸውና እህቶቻቸው የሥራ እድል ፈጥረው መስራት ነው። አንደኛው መንገድ ይሄ ነው። ሁለተኛው መንገድ ግን ይህንን ማድረግ የማይችሉ አብዛኞቻችን ማንችል ያው ከቁጥሩም ከጥናቱም አንፃር። ስለዚህ የኛስ እድል ምንድነው ካልን ሁለተኛው መንገድ በቡድን አንድ ላይ መሆን ነው፣ መስራት ነው። በቡድን ወይም ደግሞ በህብረት ሆነን ተቋማትን መስርተን በሼር በሽርክና እነዚህን በመሳሰሉ ነገሮች ሁሉ አንድ ሰው ብቻውን ሊያደርገው ያልቻለውን በዛ ስንል ግን የምናዋጣት ያቺ ነገር ኃይል ይኖራታል። ስለዚህ በዚህ መንገድ አድርገን ወደ ስራዎች መሰማራት እንችላለን። ስለዚህ ከኛ የሚጠበቀው ምንድነው? አቅማችንን መለየት ነው ማለት ነው። አቅም አለን ካለን ያንን ተቋም መመስረት፣ ብቻችንን ከሌለ ደግሞ በህብረት ሆነን የምንመሰርትበት፣ እንደዚህ አድርገን ካለን ነገሮች የበለጠ ገቢ የምናገኝበትን ነገሮች በማስፋት ያለውን የኑሮ ውድነትንም እንዲሁም ደግሞ የኛን ሀብት መጨመር እንችላለን ማለት ነው። ይሄ የማይመስሉ በበፊት አስተሳሰብ ብዙ ጊዜ ግላይነትን በቃ ወደ መምረጥ እየሄድን ነው። ብቻዬን ምንም ብትሆን ብቻዬን እያልን ነው። ያው በእርግጥ ይሄንን ነገር ሰውም ሊል የሚችለው የራሱ ብቻም መሆን በቡድንም መሆን የራሱ የሆነ ጥቅምም ጉዳትም ያላቸው ወይም ደግሞ ዲስአድቫንቴጅ ብለን የምናነሳቸው ሀሳቦች አሉበት በየሁለቱም። ግን በህብረት ደግሞ ስንመለከተው አቅም የለንም፣ ስለዚህ መጀመር አንችልም። ስለዚህ ያለን አማራጭ ምንድነው? በጋራ መስራት ነው። በጋራ ስንሰራ ጭቅጭቅ ሊኖር ይችላል፣ የተለያዩ ሀሳቦች ሊነሱ ይችላሉ። ይሄን በምን ይታረቃል ካለን ባለሙያ መቅጠር ነው። ባለሙያ ስንቀጥር ሁሉን ነገር መሄድ ባለበት መንገድ ይመራናል። ስለዚህ የመጀመሪያው ይህንን አቅም መለየት እና መሰማራት ነው፣ ወይ በግል ወይ በቡድን ወይ በህብረት ማለት ነው። ሁለተኛው ደግሞ በምን መስክ እንሰማራ ነው። ቅድም ወደ አነሳነው ነጥብ ይመራናል። ህገ እግዚአብሔርን በጠበቀ ራሳችንን ወገናችንን ሀገርን የማይጎዳ ሀብት ማግኛ መንገድ ላይ ሁሉ መሰማራት እንችላለን፣ በግልም ይሁን በተሰማራንበት በህብረትም ይሁን። ስለዚህ በእንደዚህ አይነት መንገዶች መሰማራት እንችላለን ህገ እግዚአብሔርን በጠበቀ መንገድ። ነገር ግን የትኞቹ መንገዶች እንሰማራባቸው ካለን ያው ስንዘረዘራቸውም ሰዓት እንዳንወስድ፣ ይህንን ግን ያጠኑ ተጠንተው የተቀመጡ ያጠኑ ባለሙያዎች ስላሉ ወደ እነሱ ቀርበን መረጃውን ብንወስድ እላለሁ። ስለዚህ በእነዚህ በሁለቱ መንገዶች ብንሄድበት በማለት አነሳለሁ። መልካም። እሺ፣ ምንድነው ሀብት? መጽደቂያ ነው። ሀብት የምንጸድቅበትም መንገድ ስለሆነ ቅድሚያም አንስተነዋል። በእውነቱ ሀብት ካለን እንደውም የሀገራችን አባባል አለ አይደለ? ገንዘብ ካለ በሰማይ መንገድ አለ ይባላል። ያው መንገድ አለ ሲባል በአውሮፕላን አይደለም። እሺ፣ በምንድነው?
ሰተን መጽውተን የሰማያዊውን ቤት ገነትን ያስከፍተልናል ያስገኘልናል ማለት ነው። ሰማያዊውን ቤት ያስገኘልናል ማለት ነው። ስለዚህ ማወቅ ነው። እንደውም ሀብታችንን ይዘን ሀብትን መጠቀም ነው ያለብን። ስለዚህ እንዴት ካለን ገንዘብ ያለው ሰው መጽውቶ ሊሆን ይችላል፣ ወይም ደግሞ ሌሎች ስራ ያጡ ወገኖቻችንን የስራ እድል በመፍጠር ለነሱ እግዚአብሔርን የሚያመሰግኑበት መንገድ በማድረግ አንድ መጽደቂያ መንገድ ነው። ሁለተኛም ደግሞ ዕውቀት እኮ ብለናል አይደል? ቅድም ሀብት ነው ዕውቀት። ስለዚህ ማስተዋል ለሌላቸው እንዲያስተውሉ በማድረግ ዕውቀታችንን ሼር በማድረግ ያንን ሀብታችንን ማካፈል ይሆናል። ጉልበት፣ የሰው ኃይል ሊሆን ይችላል። ይህ በአግባቡ ልንጠቀሙ ይገባናል፣ መጠቀም ይገባናል። ሌላው መጽደቂያ ነው ስንል እኛ ቅዱሳት መካናትን እኮ መጎብኘት እንፈልጋለን። ዛሬ ላይ ሀገር ኢየሩሳሌምን ጌታ የተወለደባትን ብዙ በኪዶተ እግሩ የባረካትን ጌታ መጎብኘት እንፈልጋለን። ስለዚህ ያንን ማግኘት የምንችለው በሀብቱ ነው። ስለዚህ ያንን ስናደርግ መጎብኘት እንችላለን። ቅዱሳት መካናትን ማሳነጽ እንችላለን። ትውልድ የሚገነባባቸውን ትምህርት ቤቶች መገንባት እንችላለን፣ ሰው የሚገነባባቸውን። ስለዚህ በመጨረሻ ይህንን ስንጠቀልል ግን 3 ዋና ነገሮችን ማንሳት ይገባናል። የመጀመሪያው ጠንክረን መስራት አለብን። ጠንክረን በመስራት ሀብት ስጋዊም ሀብት መንፈሳዊም ሊኖረን ይገባናል። መጽሐፍም ሊሰራ ማይወድ አይብላ አይደለም የሚለው። ስለዚህ በተለያየ መንገድ ቀድመን በዘረዘርናቸው መንገዶች ሀብትን ካገኘን ልንጠቀምባቸው ይገባናል። ሁለተኛ ደረጃ ግን ጠንክረን ሀብት ስጋዊም ሀብት መንፈሳዊም ስናገኝ ለእኛ ብቻ አይደለም እግዚአብሔር ይሰጣል፣ ሌሎችንም ከኛ እኩል ያሉ ወገኖቻችንን ደግሞ ልንረዳበት ይገባናል ማለት ነው። ሶስተኛና በመጨረሻው እኛም በእግዚአብሔር ላይ በእኛ ተጠቅሞ ስራዎችን እንዲሰራ ጠንክረን ለሌሎች ማርያ ልንሆን ይገባናል እና ይህን ይመስላል። አመሰግናለሁ። የተወደዳችሁ ተመልካቾቻችን መርሃ ግብራችን የተከታተላችሁትን ይመስል ነበር። ቀጣይ ሳምንት በሌላ ርዕሰ ጉዳይ እስክንገናኝ ድረስ መልካም ቆይታ። በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው የሚል ከቶ ከሰው አይኖር። እምነትና ምግባር የተባበሩለት